የሆነን ነገር ለማስተካከል እኮ ከአንድ ወገን ብቻ መሆን አይጠበቅብንም። በነገራችን ላይ ሀሰን ማለት ብሩኬ ደሜ ጓደኛዬ ገለመሌ ምናምን ስትለው የነበረ ሰው ነው አደለ? ከሀይሚ ጋር መቆምህ ትክክል ሆኖ ሳለ ነገር ግን እንዴት በአንድ ጊዜ ብሩኬ ልትከዳው ቻልክ? ማለት አነጋገሩ የተናገረበት መንገድ በጣም ነው የሚደብረው። ከአንድ ጓደኛ የማይጠበቅ የምሬን ነው የምላችሁ። ይሄ ነው ባጎረስኩ ተነከስኩ ማለት። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ሀይሚ ወድቃለች። አሁንም ኧረ ፈጣሪ ያለ ፈጣሪ ሀይሚን ጠብቃት ብቻ። እውነት በእዩ ጉዳይ ሀይሚ ስንቴ ታመመች፣ ሀይሚ ስንቴ ወደቀች። በእውነት እዩ ግን የእጅሽን ታገኘዋለሽ፣ የእጅሽንም የስራሽንም ታገኘዋለሽ። የምሬን ምልሽ የስችን ህይወት እያመሰቃቀልሽ ነው ያለሽው። እንግዲህ መጨረሻዋ የሆነ የሀይሚ መውደቅ ነው። እኔ እኮ ግራ የገባኝ ነገር ቤተሰቦች ሀይሚ አርግዛለች የሚሉት ነገር የምር ሀይሚ አርግዛ ነው የምር? እኔ እኮ እያመንኩ አይደለም እርግዝናውን። እሷን ለመሸወድ እሷን እንዴት ነው ነገሮች እንድታበርድ እያደረጉ ነበር የመሰለኝ። እውነት ይሄ ነገር እርግዝና እውነት ሆነ ማለት ነው? እኔ አሁንም ቢሆን እያመንኩ አይደለም በእርግዝናው። እኔ እርጉዝ ናት ብዬ እኔ አላምንም። ምክንያቱም እንግዲህ ሲሉት ከነበረ አንጻር ተጋብተው ምናምን ነበር አይደል? እንደዚህ አይነት ነገር ማድረግ የሚፈልጉት እንዴት ሊሆን ይችላል ነው? ወይስ አይ ብቻ እሱ ጊዜ የሚፈታው ይሆናል ቤተሰቦቼ ማለት ነው። እና ያም ተነስቶ እርጉዝ ናት፣ ያም ተነስቶ እርጉዝ ናት እያለ ስለሆነ ማለት ነው። በቅድሚያ ግን የምር የሰው ልጅ ደስተኛ ሲሆን ብቻ ሲስቅ ሲጫወት ብቻ አይደለም ከጎን ሆነን ልናሽቃብጠለት የሚገባው። ብሩኬ እውነት የእሱ ልጅ ከሆነች ብቻ ለሀይሚ ያልተፈታ ነገር አለ፣ ለእኛም ያልተፈታ ነገር አለ። የእውነት የእሱ ልጅ ከሆነች እች ልጅ ማለት ነው ለሀይሚ በጣም ትልቅ ማብራሪያ ያስፈልጋታል። ገብቷቸዋል አይደል? እሱም ከብሩኬ የምሰማው እውነት ሊኖር ይችላል። ሀይሚ እኔም የምጠብቀው እንደዛ ነው። ለሀይሚ ምናልባት የሚያስረዳት ነገር ይኖራል ብዬ አስባለሁ። ብሩኬ ማለት ነው የምር ልጅቷ የእሱ ከሆነች። ነገር ግን አሁን የእሱ አይደለችም የሚለው በቃ ድምዳሜ ላይ ደረሰ። የእሱ አይደለችም በፍጹም እች ልጅ የእሱ አይደለችም የሚሉ በጣም ብዙ ስለሆኑ አሁን እዚህ ጋር የእሱ ናት አይደለችም ሳይሆን ዋናው ቁም ነገሩ ማለት ነው ከብሩኬ አንደበት ገና ምንም የተሰማ ነገር የለም። ነገሮች እንዲህ በደፈናው የሚቀሩ አይደሉም። ሲቀጥል ደግሞ ስለ ሁለተኛ ዲኤንኤም ገና እየተጠየቀ ነው አይደለ? ያንን ልጅቷ የኔም ከሆነች እንኳን ዲኤንኤ ደግሜ ያደርጋለሁ ብሏል ብሩኬ። እውነት ይሄን ነገር ደግሞ ካላደረገ እውነትም ብሩኬ አባት ነው ማለት ነው። ዲኤንኤውን ደግሞ ካላደረገ ብሩኬ አባት ነው ብለን እንደመድማለን። ነገር ግን እኔ አሁን ከብሩኬ ላይ ምንም የሰማሁት ነገር ስለሌለ እንዲህ ነው ማለት አልችልም። ያጠፋው ጥፋት ነው። አሁን በጣም ብዙ ሰው ብሩኬ እንዲሰደብ እንዲጨቆን የሚፈልጋለ። ግን ያጠፋ ሰው ስለተጨቆነ ያጥፋቱ ይመለሳል ማለት አይደለም። ኦልሬዲ አልፏል፣ አጥፍቶ አልፏል፣ አለቀ። እና ነገሮች የተገለባበጡበትን እንደዚህ ዓለም እስከሚደፋበት ድረስ የተጨነቀ ሰው ላይ ሌላ ስድብ፣ ሌላ ነገር ማምጣት ህይወት እንዲያስጠላው ነው የምናደርገው። እና እኔ እንጃ ነገሮች ሁሉ በጊዜ ይፈታሉ ብዬ ተስፋ አደርጋለሁ። ሀሰን ግን አንተ በደህናው ጊዜ ገብቷል አይደለም? በደህናው ጊዜ ብሩኬ ወንድሜ የእናቴ ልጅ እያልክ ስትሰፈሰፍለት የነበረ ሰው ነው። እንዲህ ዛሬ ተገልብጠ ከሀይሚ ጋር መሆንን ጠልቼ ሳይሆን ተገልብጠ ግን ደግሞ ያነጋገረ አማረልኝ ብለህ ነው። አንተ ይህን ማስታወስ የነበረብህ ያኔ የተኛ ጊዜ ነው አይባልም። በጣም ነውረኛ ነህ ሀሰን ማለት ነው። በጣም በማን ዘንድ ለመወደድ ፈልገ ነው እንዴ? ጓደኛ፣ ትክክለኛ ጓደኛ እኮ እንደዚህ አይደለም። ሀይሚ ያለችበት ሁኔታ ጥሩ ባይሆንም ከሁለታቸውም ጎን ሆነ አንድ አይነት ቃላት ነው መናገር የሚጠበቅብህ እንጂ አንተ እንደዚህ አይነት ቃላት ታወጣለህ? አንተ ከብሩኬ ላይ ዛሬ እንደዚህ ታፈጣለህ? ኧረ በእውነት ያሳፍራል ሀሰን፣ የምሬን ነው የምልህ። እንዴ ነገሮች እኮ ሊያልፉ ይችላሉ። ሀይሚ እኮ ልትረዳው ትችላለች ብሩኬን ነገር። ለምን ነገን አላሰብክም አንተ? ለማንኛውም እኔ በጣም የሚደብር ስራ ነው የሰራው ሀሰን ማለት ነው። ከዛ በተረፈ ወደ ብሩኬ ስመጣ እንግዲህ ብሩኬ ሀይሚ በጭራሽ አንቺ ከስች ቦታ ንቅንቃቴም ከኔ ውጭ እያለ ነበረና ማለት ነው። ብሩኬ ከዚህ ጋር በጣም እየሳትክ ነው። አይኑ ያለበት ነገሮቹ ድብልቅልቅ ብለውብሃል። ምንም ነገር ማስተካከል እየቻልክ አይደለም። ነገር ግን ማለት ነው እንዴ ሀይሚንም ልታስባት ይገባል ብሩኬ። በቃ በዚህ ሰዓት ላይ ጭንቅላቷ ልክ አይደለም። እች ልጅ ነፃ የሆነ ቦታ ነው የምትፈልገው። ማርያምን ነፃ የሆነ ቦታ በነገሩ ቁጭ ለመጨናነቅ አልፈለገችም። ሰው ራሷን ፍሪ ማድረግ ነው የፈለገችው። የፈለገችበት ቦታ ብትሄድ እኔ ደስ ይለኛል። አዲስ አበባን የምትሄደው ከቤቷ መታ ትቀመጥ። እንዳውም ሲጀምር እሷ ብቻ ለምን ትመጣለህ አንተ? ነገሮች እስከሚስተካከሉ ድረስ ነገሮች ረጋ እስከሚሉ ድረስ ለምን አዲስ አበባ ይዛት አትሄድም? አንተ ራስህ ማለት ነው። ከዛ በኋላ ነገሮችን ቀስ በቀስ መፍታት እኮ ይቻላል።
ምንድነው? ምክንያቱም የሚቀድመው የታመመ ሰው ነው። ሀይሚ ከታመመች ወላሂ እያለ እየተናገረ ነው። ሀሰን ታማ ከሆነ በስነ ስርዓቱ ሀሰን ሳይሆን አንተ ወደ አዲስ አበባ መልሰ ይዛት መምጣት ትችላለህ ብሩኬ እንጂ ከዚህ ከኔ ጋር ሆነሽ ቁጭ በይ ማለት ይሄ ልክ አይደለም። ልክ አይደለም። ከሀይሚ ላይ ጫና ማምጣት ነው ብሩኬ። ምክንያቱም አንተ በማታውቀው ሁኔታ ምን እያደረገች እንደሆነ አታውቅም እኮ። አንተ እኮ ከአንተና እሷ መካከል ነገር ሳይፈጠር በፊት ሰላም እያላችሁ ፍቅር እያላችሁ እኮ አንተ ሳታውቅ በጎን እኮ ሰው ልካባታለች አይደለች ልጅ። እች ልጅ አርፋ የምትቀመጥ አይደለችም። በሰሞኑም ሌላ የፈጠረችባት ነገር ሊኖር ይችላል። በዚህን ያክል ሀይሚ እየተጨናነቀች ያለችው። ስለዚህ እኔ ሁላችሁም ለተወሰነ ጊዜ ነገሩን እስከምታስተካክሉ ድረስ ማለት ነው የምሬን ነው ዘወር ብትሉ የተሻለ ነው። አንተ ለራስ ማለት ነው ብሩኬ፣ እኔ ሀይሚን ብቻ እያልኩኝ አይደለም። አንተ ለራስ ከቦታው ዘወር ብትል የተሻለ ነው። እንዴ አንዳንዴ ነብሳችን ሲጨነቅ እኮ በቃ መሄጃ ነው የምናጣው። የምሬን ነው። እኔ ሳስበው አሁን የሀይሚን ነገር ነፍሷ እየተጨነቀ ነው። በቃ እንዴት ነው ማንም የሌለበት ቦታ የምትፈልግ ይመስለኛል በዚህ ሰዓት ላይ። እና ሌላው ደግሞ ሀይሚ እኔ ማንንም ሰው አላለፍም ዛሬ። ሀይሚ ለራሷ እንግዲህ አሟትም ከሆነሽ አሟታል። በእርግጥ አሁን ስትወርቅ አይተናታል። አሁን ነገሮች ስለተደበላለቁ ሳይሆን ማለት ነው መቼም ከሀሰን ብሩኬ ማን ነው ከብሩኬ ሀሰን ሊበልጥም አይችልም። አንቺና እሱ በጣም ብዙ ነገር ያሳለፋችሁ ሰዎች ናችሁ። አውቃለሁ ያለሽበት ሙድ ደብሮሻል፣ ግን ደግሞ በቃ ከነገሮቹ መሸሸት ትፈልጋለሁ ለማለት ለሀሰን ሳይሆን መናገር ያለብሽ ለብሩኬ ነው። በቃ ከብሩኬ ጋር እኮ በሰላም ተነጋግረሽ ብሩኬ እኔ በቃ መረጋጋት ትፈልጋለሁ ብለሽ ለሱ አስረድተሽው የሚልሽን ነገር ሰምተሽ እኮ መሄድ ትችያለሽ። ለምን እንደዚህ ይፈጠራል ሀይሚዬ? ማለት አላቅም እንዴት ነው ማለት ነገ እኮ ነገሮቹ የሆነ እንዴት ነው መልካም ይሆናሉ ብለሽ አንዳንዴ ማሰብ አለብሽ። በቃ በአንዴ ተስፋ ቁርጥ ማድረግ የለብሽም። አውቃለሁ በጣም ብዙ ነገር እየተሰማሽ ነው፣ ስከራከርለት የነበረ ሰው ነው ብለሽ ብቻ ብዙ ነገር አናዶሻል። እውነት አይደለም ብለሽ አስበሽ እውነቱን አግኝተሽዋል። እሺ ይሁን። ነገር ግን ደግሞ በቃ አላል መልካም ነገር እንዳሳለፈ ሰው በዚህ ሁኔታ አይደለም። የምሬን ነው። በቃ መሄድም ከፈልሽ ብሩኬ ሊሄድ ነው፣ እኔ አልችልም ከዚህ መቀመጥ እኮ ማለት ይቻላል። ለምን የሚያራርቅን ነገር እናደርጋለን? እኮ ነገሮች መልካም ሆነው እናንተ ወደ ድሯችሁ ልትመለሱ ትችላላችሁ። የሚታወቀ ነገር የለም እንዴ። ሲቀጥል ደግሞ አንቺ ራሱ መብት አለሽ እኮ የመከራከር መብት አለሽ። የምሬን ነው። ብሩኬን ታፈቅረዋለሽ አይደለ? ህይወትሽ ነው። ከዚህ ጋር እሷ መታ ስለለፈለፈች አይደለም ሁሉም ነገር የሚሆነው። እና ለማንኛውም ወደ ጤናሽ ፈጣሪ አምላክ ይመልስሽ ሀይሚዬ። እስኪ ራስሽን ደግሞ ለማረጋጋት ሞክሪ፣ ነገሮችን ለመቆጣጠር ሞክሪ ማለት ነው። በዚህን ያክል ራስሽን የሆነ በጣም ጭንቅላትሽን አታስጨንቂ። የምር የሚሆነው ነው የሚሆነው። ሌላኛው ደግሞ እኔ በጣም የምገረምበት ነገር አንዳንድ ሰዎች የእዩስ ህይወት አያሳዝንም እንዴ? ስትፈርዱ በትክክል ነው መፍረድ ያለባችሁ ለምትሉኝ ማለት ነው። በነገራችን ላይ ይቅርታ አድርጉልኝ፣ ስለ እዩ ህይወት አይመለከተኝም። ገደል መግባት ትችላለች። ለምን እሷ ራሱ ሀይሚ እንድትጎዳ መሆኗ የእሷ አንድም ስህተት አለበት።